Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልን እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ ሲሆናችሁ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ አዲስ ቻናል ነው ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ከተጫናችሁ ሁሉ ጊዜ አፕሎድ ባደረግን ቁጥር ኖቲፊኬሽን ወደ እናንተ ይመጣላችኋል። ታይበት ትማሩበት ህይወታችሁን ልታተርፉበት ትችላላችሁ። ሌላ ደግሞ ምንም ማትከፍሉባት ላይክ አርጓት። ይሄንን ያልኩ እንግዲህ ሁለት ትልልቅ ነገር ይዘንላችሁ መጥተናል። አንዱ ትግራይ ውስጥ ያሉ ሰላዮች ባንዳዎች የተለያየ ነገር እየጸዳ ያለ ነገር አለ። እሱ ስለዛ እናመጣላችኋለን። ሌላ ደግሞ የወጣ መግለጫ አለ በቲፒኤልኤፍ ወይ ህወሓት እሱ እነዚህን ሁለቱ ሌላም ጊዜ ካለን አጭር አድርገን ቪዲዮውን ስለምናቀርበው ታውቃላችሁ። አጠራጠር ያሉ ነው የምናወጣው፣ ግን ጊዜ ካለን ሌሎችም አሉን። ወደዛ እንለፍ፣ አብረን እናዳምጠው። መጀመሪያ ወደ መግለጫው እንስማና ከዛ በኋላ ደግሞ ወደ ሰላዮቹ እንገባለን። በጣም ጠቃሚ ነው፣ ሳትሰሙ እንዳትወጡ። እና የሰነዘረውን ወቀሳ የተዛባና ከእውነተኛ መረጃ የራቀ ነው ሲል ህወሓት ለህብረቱ የሰጠው ይፋዊ ምላሽ አስታወቀ። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው የህወሓት መግለጫ ህብረቱ መሬት ላይ ያለውን ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል በማለት ሞግሷል። ታደሰ ልጅአለም ተመልክቶታል። የአውሮፓ ህብረት ልዑክ በኢትዮጵያ ከሰሞኑ ያወጣው መግለጫ ግብረ መልስ የሰጠው ህብረቱ ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ መሰረተ ቢስ ነው ሲል አጣጥሎታል። መግለጫው በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለና ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ህወሓት አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል መግለጫውን ተችቶታል። የፌዴራል መንግስት የፕሪቶሪያው ስምምነት ዋና ፈራሚ ሆነው ህወሓትን በህግ ለመግፋት በመንቀሳቀስና ዋና የስምምነቱ ድንጋጌዎች ሳይተገበር መቆየቱን አስመልክቶ ህወሓት በተደጋጋሚ ጥያቄዎች እያቀረበ መቆየቱን ያስታወሰው መግለጫው የኢትዮጵያ መንግስት ስምምነቱን በተከታታይ እያፈረሰ ባለበት ወቅት የአውሮፓ ህብረት ዝምታን መምረጡን ወቅሷል። የፌዴራል መንግስት የጣላቸው የነዳጅና የንግድ እቃዎች ክልከላም በትግራይ ህዝብ ላይ ከፍተኛ ኢኮኖሚ ግሽበትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸው መግለጫው ጠቅሷል። በመሆኑም የአውሮፓ ህብረት ተወካይ በኢትዮጵያ የሰጡት መግለጫ የሚያሳዝንና በትግራይ ውስጥ ያለው ሁኔታ በትክክል የማያንጸባርቅ በመሆኑ ተቀባይነት የሌለው ነው ሲል አስታውቋል። በህጋዊ መንገድ የተመረጠ አንድ የክልል ምክር ቤት ብቻ ነው ያለው። እሱም በቅርቡ ስራውን ቀጥሏል። ምክር ቤቱ ቀደም ብሎ የተመረጠ ቢሆንም ስራውን ከመጀመሩ በፊት በትግራይ ከተሞችና ገጠር አካባቢዎች ሰፊ ውይይቶችና ምክክር ተካሂዷል ሲል ህወሓት በመግለጫው አክሏል። ከተሳተፉት ውስጥ አብዛኞቹ ምክር ቤት በከተማ በወረዳና በጣቢያ ደረጃዎች በተመረጡ ምክር ቤቶች የጸደቀውን ውሳኔ ወደ ስራ እንዲመለስ ድጋፍ ማግኘቱን በመግለጫው አመላክቷል። የጊዜው አስተዳደሩ የትግራይ ህዝብ መሰረታዊ ጥያቄዎች መመለስና ጥቅሞች ማስከበር አልቻለም። ስለዚህም ለፌዴራል መንግስት ማራዘሚያ ሆኖ መስራቱን በተመለከተ ስጋታችንን በተደጋጋሚ ስንገልጽ መጥተናል ሲል የህወሓት መግለጫ አስታውሷል። የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ የፌዴራል መንግስት ስምምነቱን በማደናቀፍ በተከታታይ ሲሰራ ቆይቷል። ይህም ስምምነቱ ከፈረሙት አንዱ የሆነው ህወሓት ህገወጥ ለማድረግ የተደረጉ ሙከራዎችን እንደማሳያነት ተጠቁመዋል። በዚህ ምክንያትም ብዙዎቹ ስምምነቱ ዋና አንቀጾች ተግባራዊ አልሆኑም ያሉ መግለጫው በመሆኑም የትግራይ ህዝብ በፌዴራል መንግስት ቅጣቶችና ኃላፊነት በጎደሉ ፖሊሲዎች እየተሰቃየ ይገኛል ሲል ህወሓት በመግለጫው አመላክቷል። በነዳጅና በንግድ ቁሳቁሶች ላይ የተጣለው ረጅም እገዳም ትዕግስት የሚፈታተንና የኢኮኖሚ ቀውሶች ፈጥሯል። ይህም ከፍተኛ የዋጋ ግሽበትና የኢኮኖሚ እንቅስቃሴ ገድቦታል። በውስጥ የተፈናቀሉና የተሰደዱ ወገኖች በቂ እርዳታ ሳያገኙ ለብዙ ስቃይና መከራ ተጋልጠዋል። ለስድስተኛ ክረምት እየተሰቃዩ ይገኛሉ ብሏል ህወሓት በመግለጫው። በተጨማሪም የኢትዮጵያ መንግስት በትግራይ ደንበሮች ዙሪያ ያሰማራው ግዙፍ ወታደራዊ ኃይል ከተደጋጋሚ የድሮን ጥቃቶችና ከቀጠለው የአየር ላይ ቅኝት ጋር ተዳምሮ ውጥረቱን አባብሶ አዲስ ጦርነት የመከሰት አደጋን ጨምሯል ያለው መግለጫው ያልተቋረጠና ቀጣይነት ያለው የሰው አልባ አውሮፕላኖች ድሮን የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልል ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው በመግለጫው አስገንዝቧል። እነዚህ ሁሉ ጥረቶች ባሉበት ሁኔታ የአውሮፓ ህብረት ልዑክ ዝምታን መርጧል ያለው የህወሓት መግለጫ በተለይም የፌዴራል መንግስት በፕሪቶሪያው ስምምነት የፈረመበት ግዴታዎች እንዲወጣ ህብረቱ በይፋ ጥሪ አላቀረበም በማለት
በማለት ወቅሷል። የትግራይ ህዝብ ራስን ከህልውና አደጋ የመከላከል መብት አለው ያለው የህወሓት መግለጫ የትግራይ መንግስት የሚወስዳቸው ማናቸውም እርምጃዎች የትግራይ ህዝብ ህልውና፣ ደህንነትና ሰላም ለማረጋገጥ የታለሙ ይሆናሉ። እናም ይህ በህግና በስነ ምግባር ደረጃዎች ላይ የተመሰረተ ይሆናልም ብሏል። በመጨረሻም አሁን ያለው የፖለቲካ ቀውስ ለመፍታት ውይይት ብቸኛው አስተማማኝ መንገድ በመሆኑ ለረጅም ጊዜ የቆየውን ቁርጠኝነታችን አረጋግጠናል ያለው ህወሓት በመግለጫው ሁኔታው ከቀን ወደ ቀን እየተባባሰ በመምጣቱ አስቸኳይና ትርጉም ያለው የፖለቲካ ውይይት እንዲደረግ ደጋግሞ ጥሪ እያቀረበ መምጣቱን በመግለጫው አመላክቷል። ስለዚህም የአውሮፓ ህብረት ልዑካን ቡድንና ሌሎች ዓለም አቀፍ አጋሮች የፌዴራል መንግስት ያለምንም ማመንታትና መዘግየት ወደ እውነተኛ ውይይት እንዲገባ ጫና እንዲፈጥሩ ህወሓት በመግለጫው ጥሪ አቅርበዋል። አድማጮቻችን የሚመለከተው ነው። ስለላ ሰላዮች፣ ባንዳዎች በገንዘብ የተገዙት አዲስ ነገር አይደለም። ይሄ ዓለም ከተፈጠረ ጀምሮ መንግስትነት ከተመሰረተ ጀምሮ በየትም አገር ሰላይ አለ፣ ባንዳ አለ፣ በገንዘብ በሆዱ የሚገዛ ክህደት እንኳን ለመንግስት ለህዝብ ይቅርና ለፈጣሪም የካዱ አሉ፣ ከሃዲዎች አሉ። ካንተ ጋር መስለው ያንተ ቋንቋ እየተናገሩ ታጋይ መስለው ተከብረው የሚኖሩ ግን በገንዘብና በጥቅማ ጥቅም ተደልለው ብዙ ነገር የሚያደርጉ አሉና ወደ ትግራይ አሁን የትግራይ ተወላጆች ትግርኛ እየተናገሩ ህዝቡን መስለው ህዝቡን ለመጠየቅ መስለው ለህዝቡ እርዳታ ለመስጠት መስለው ብዙ ሴራዎችን እየተጠቀሙ ወደ ትግራይ እየገቡ እንደሆነ ስንጮህ ነበር። ተጠንቀቁ እያልን እንኳን ሌላ ይቀርና እዛ አፋር ላይ ሄደው በገንዘብ ተገዝተው ከዛ ደግሞ እጃችን ሰጥተናል፣ ተመልሰናል፣ አጥፍተናል ብለው ለስለላ የሚላኩ እንዳሉ የታወቀ ነው። ይሄ ያለ ነው። አሁን ብዙዎቹ እየጠሩ ነው ያሉት። ለምንድነው የትግራይ መንግስት አሁን ታዲያ ዝም አለ ጸጥ አለ እያልን ሁላችንም ፑሽ እናደርጋለን? ግን ስራውን እያሰራ ነው። አንድን ነገር ለማሳካት መጀመሪያ ውስጥህን ማጥራት አለብህ። ውስጥ ያለውን ሁሉ አንድነቱ የጠነከረ አንድ አይነት አስተሳሰብ ያለው ሰራዊትና ህዝብ እንዲኖርህ ያስፈልጋል። አለበለዚያ አሸናፊ አትሆንም። ሁሉንም ነገር ያሰብከው ልታደርገው ያቀድከው የተወያየኸውን ከመፈጸምህ በፊት ወደ ጠላት የሚደርስ ከሆነ ሁልጊዜ ፍሩሽ ነው የሚሆነው። ድል አታገኝም። ድል የሚገኘው ህብረት ሲኖረው ነው። ድል የሚገኘው ይሄንን የምናደርገው ያለነው አብረን ነው፣ ለዚህ ስራ ነው፣ ለህዝባችን ነው ብሎ የሚያምን አንድ አይነት ህዝብና ሰራዊት ሲኖር ነው። አሁን ግን ከህዝብ የሚያመልጥ ነገር ደግሞ የለም አድማጮች። ከህዝብ የሚያመልጡ የሉም። ሁሉንም እየተለቀሙ ነው። አሁን በዝርዝር እገሌ እንደዚህ ተያዘ እንደዚህ ሆነ እያልን አይደለም። ከላይ ጀምሮ ላይ የደህንነት ሰራተኛ የሰራዊትም የመንግስትም ሰራተኛ ሆነው እንደዚህ በገንዘብ የተታለሉ አሉ። ይኸው ምን የሚያስደንቅ ነገር ሳለ ከነጌታቸውና ከነጻድቃን የበለጠ ከሃዲ ያለ እንዴ? ሁሉንም ነገር የሚያደርጉት የነበረ እኮ እውነት በትክክል እስከኛ ጋር ነበሩ ወይ ነው የሚያስብለው። ከትግራይ ህዝብ ጋር ከትግራይ ሰራዊት ጋር ነበሩ ወይ? ደብረ ብርሃን ሂደው ተመለሱ ያሉበት ምክንያት ለምንድን ነው? ቤተሰቦቻቸው በተለይ ጌታቸው እንኳን ቤተሰብ ያለው አይመስለኝም። ልጅና የሆነ ሴት አለች አሉ እዚህ ሀገር። ግን ጻድቃን ግን ቤተሰቡ እዚህ እንደሆነ እናውቃለን። የደህንነቱ መስሪያ ቤት ኃላፊ የነበረው ተወልደ ዕንበብ የሚሉትም ሚስቱና ልጆቹ እዚህ ዲሲ አካባቢ እንደሆኑ እናውቃለን። አንድ መስሪያ ቤት ነው የሚሰሩት። አጋጣሚ በአንድ አጋጣሚ ሆኖ እንደ አጋጣሚም ላይሆን ይችላል። የሁለቱም ሚስቶች የጻድቃንና የተወልደ አንድ መስሪያ ቤት ውስጥ ነው የሚሰሩት። ስለማያውቅ ነው፣ አውቃቸዋለሁ። አሁን ግን እነሱ ጋር ጥፋት ስለሌለ ቤተሰቦቹ ጋር ምንም ቁርሾ ምንም የምናወራው ነገር የለም። ምክንያቱም ካጠፉ ያጠፉትን ነው የሚጠየቁት እንጂ እነዚህ ቤተሰብ በመሆናቸው የገሌ ቤተሰብ ናቸውና እንደዚህ መጠቃት አለባቸው፣ እንደዚህ መሆን አለባቸው፣ መጋለጥ አለባቸው ምናምን ብለን አናምንም። እውነት ለመናገር ፌርም አይደለም። እኔ አሁን ከተሳሳትኩኝ እኔ ነኝ መጠየቅ ያለብኝ እንጂ ልጆቼና ሚስቴ ምን አገባቸው? ምን አገባቸው? ስለዚህ እንደዛ ነው። ግን አሁን ትግራይ ውስጥ እንደዚህ ተያዘ፣ እንደዚህ ተደረገ፣ እንዲሆነ የሚሉ ብዙዎች አሉ። እነዚህ ብዙዎች በገንዘብ የተገዙ ናቸው። ዩቲዩብ የሚኖረው ቲክቶክ የሚኖረው ምንም የሚኖረው ገንዘብ ይከፈለዋል። ከአብይ አህመድ ታትመው ዝም ብሎ የገባ ቤተ መንግስት 4 ኪሎ የገባ ገንዘብ አለ፣ ይሰጠዋል። ከዛ በኋላ ጽፎ የሰጡትን ስክሪፕቱን እንዳለ ይናገረዋል። ይሄ ብለህ ተናገር ነው የተባለው። ቶኪንግ ፖይንት ነው። በየቀኑ ቶኪንግ ፖይንት ይባላል።
ይሄ ብላችሁ ነው የምትናገሩት። የፈለገ ይጠይቋችሁ፣ የፈለገ ይደረግ፣ እናንተ ግን ጥያቄውን ሳይሆን የምትመልሱት የሚደረግ ያለው ሳይሆን የምትናገሩት የተናገርናችሁን ነው የምትናገሩት ተብሎ ነው የሚሰጣቸው እና እሱን ሲደግሙ ይውላሉ። ሁሉንም ስለሚደግሙ ደግሞ ምን ይሆናል? ይሄ ነገር እገሌም ሪፖርት አድርጎት ነበር ለካ ሀቅ ነው ምናምን የሚባልበት ነገርም እንዲደርስ ነው። ትልቅ ውሸት ዋሽተው ከዛ በኋላ ሀቅን ለማስመሰል ስለሚያደርጉ ነው። እና ብዙ ነገር እየጠራ ነው፣ ብዙ ነገር እየተሰራ ነው ትግራይ ውስጥ። በቅርብ ጊዜ ደግሞ ሁሉም ነገር እንደሚስተካከል ምንም ጥርጥር የለንም። መጡብን ሰሜኖች፣ በምዕራብ በኩል ደግሞ እየመጡብን ነው እያሉ ነው። እየመጡ ነው። ብልጽግና ነቅሎ ለማጥፋት ይህንን ነቀርሳ ነቅሎ ለማውጣት የማይነሳ ህዝብም ይሁን ሰራዊት ካለ እውነት ለመናገር ይሄ ሰራዊት አይደለም፣ ህዝብ አይደለም። ይሄ ለሁሉ ጠላት የሆነ መንግስት ነው። ታይቶ ተሰምቶ የማይታወቅ የህዝብ ጠላት ነው። አሁን 4 ኪሎ ቁጭ ብሎ ያለው አሁን ደግሞ ስልጣኑን ለመቀየር ህገ መንግስትም ለማፍረስ እየጣረ እንደሆነ ሰምተናል። ይህንን ግን የሚያደርገው አይመስለንም እያልኩኝ እዚህ ይበቃኛል። አድማጮቼ ለአሁን እዚህ ይበቃናል። ሼር ላይክ አድርጉት እያልኩኝ ደህና ዋሉ፣ ደህና አደሩ። ቻው።